ሆዴ መላ መላ ሆዴ መላ ሆዴ መላ መላ ሆዴ መላ ሆዴ መላ መላ ሆዴ መላ ደጠላ ከእንግዲህ ታከተም የጎዳኔ ጠይቆ መንባሴን አበተኝ በረደኝ ቀዝቅዞኛል ቤቷ በረደኝ ቀዘቀዘኝ ቤቷ አስለምዳኛለች ቆንጂት በድረቷ አስለምዳኛለች ቆንጂት በድረቷ ደንግባቷ ላይ ከሳቀች ልጅቷ ከመልኳ ምናለኝ ከፍትፍቷ ፊቷ ድምፃዊ ኤልያስ ተባባል በኢትዮጵያ ሙዚቃ ታሪክ ውስጥ በጣም ከማከብራቸው ከመወዳቸው ጥቂት ድምፃውያን አንዱ ነህ። እንኳን ወደ ዝግጅታችን በሰላም መጣ። እንኳን በደህና ቆየህ። ኤልያስ ተባባል ዛሬ እንግዲህ ዘና ብለን የተለያዩ ገጠመኞችን፣ የሙዚቃ ስራዎችን እንዲሁም በህይወት ውስጥ ያሳለፍካቸውን ውጣ ውረዶች እንቃኛለን። የተለመደ ጥያቄ እንዳይሆን ያው የግድ ሁሌም በየተጠየቅበት ቦታ ሁሉ የሚነሳ ነው፣ ግን ቀለል አድርገን እናንሳው እስቲ። በቀድሞ አጠራር ጎንደር ክፍለ ሀገር ጎንደር ዙሪያ አውራጃ እንፍራንዝ የምትባል አነስተኛ የገጠር ከተማ አለች። ከፈላስፋው ዘራ ያዕቆብና ከድምፃዊ ኤልያስ ተባባል በተጨማሪ እንፍራንዝን እንዴት ማወቅ እንችላለን? ማለት እንፍራንዝን ሊያስተዋውቅ የሚችል ነገር ካለ ከዚህ እንጀምር። እንግዲህ አሁን እንፍራንዝ በጣም ትታወቃለች፣ ግን እኔ ነኝ የመጀመሪያው ያስተዋወቅኳት ባይ ነኝ። ሌላ ሰው የለም፣ ከዛ በፊት የለም። ለነገሩ የኪነ ጥበብ ሙያ ትልቅ አቅም አለው። አገርን፣ ህዝብን ከህዝብ ባህልን፣ የተለያዩ ነገሮችን ከማስተዋወቅ አንጻር ኤልያስ በምን መልኩ እንፍራንዝን አስተዋወቃት? እስኪ የኤልያስም ትውልድና እድገት በዛው ውስጥ ልናየው ስለምንችል እስቲ እንዴት እንዳስተዋወቃት መጀመሪያ አንተ እንዴት ለውቅና እንደበቃህ እያወራን በዛው እንፍራንዝን እንወቃት። እንግዲህ በአጋጣሚ እንፍራንዝ አበባ የሚል ዘፈን ነበረኝ እንደ 15 20 ዓመት በፊት ያወጣሁት፣ በዛ ነው የተጠቀሰችው። ከዛ በኋላ ግን ብዙ ዘፋኞች አንስተዋታል፣ ስሟን ጠርተዋል። አሁን እንፍራንዝ በመላ ኢትዮጵያ ትታወቃለች ባይነች። እኔ ባለኝ አጋጣሚ እኔ ተወልጄ ካደኩበት ጋይንት አውራጃ ወደ ጎንደር ዋና ከተማ ስንሄድ አውቶቡስ ከሚቆምባቸውና ምሳ ወይ ቁርስ ከሚበላባቸው ከተሞች አንዷ እንደነበረች ትዝ ይለኛል። እንፍራንዝን ኤልያስ ለውቅና ካበቃት እንዴት አድጎ እሱ በምን መልኩ ታዋቂ ሆኖ እንፍራንዝንም ለማስተዋወቅ በቃ? እንግዲህ እኔ ስለ እውነት ከሆነ ከእንፍራንዝ ውጭ ጎንደር ውስጥ የማውቀው አንድም ሀገር የለም። ውሸት አይደለም፣ እውነቴን ነው የምነግርህ። 8 ዓመት ልጅ እያለሁ ነው ከእንፍራንዝ የወጣሁት። እንፍራንዝም ያውም ወደ ገጠሩ ነው፣ ወደ ከተማዋም አይደለች። ከዛውም ብሶ ወጣ ብሎ ነው ከከተማው የምኖረው እና ከዛ 8 ዓመት ልጅ እያለሁ ወጣሁ፣ አዲስ አበባ ገባሁኝ። ከአዲስ አበባ ዘፈንም የጀመርኩት አዲስ አበባ ነው። እንግዲህ እንደዛ እያለ ነው ዘፈን። በእርግጥ አሁን እዛ አካባቢ ቡርባክስ እዛ አካባቢ ነው እንዴ? ማለት ላይክ እንደ ናሽቪል ያለው አነጻጸር እንዳንገረኝ ሊሆን ይችላል። ምን በባሲንቆ ጨዋታ የታወቁ እዛ አካባቢ ትንሽ ርቀት አለው። እኔ ለአዲስ ዘመን ነኝ ቅርበቴ። ቡርባክስ የሚሉት ግን ለጎንደርና ለአዘዞ ቅርብ ነው። የሙዚቃ ተጽዕኖ እንዴት ተፈጠረ፣ እንዴት መጣ የሚለውን ነገር እንደው አያይዞ ማወቅ ከተቻለ። እንግዲህ የሙዚቃ ተጽዕኖ በቤተሰብም አባቴ ይጫወት ነበር እንደዚህ፣ እናቴ እንኳን የለችበትም። ግን ያም ሆኖ ሳይሆን እኔ ነው በጣም ጎበዝ ነኝ። በጣም ታምረኛ ዘፋኝ ነበርኩ ልጅ እያለሁ። ዘፈን ነበር መባለው። እሱማ ምንም ጥያቄ የለም። ወደ በኋላ በደንብ እናነሳዋለን። ኤልያስ አንተ ባትልም እኔን ጨምሮ በርካታ ኢትዮጵያዊ ስላለ አቅምና ችሎታ
ይመሰክራል። በዛ በወቅቱ ነው የምልህ እንጂ አሁንማ ከተረጋገጠ በኋላ ምን ሊመሰክር ይችላል? እስኪ እንዴት አዲስ አበባ ገባ? ገና የ8 ዓመት ልጅ ነህ። በእርግጥ አሁን ከአባትህ በመጣው ተጽዕኖ ሙዚቃን ለመጀመር እድሉ ይኖርሃል። ግን አዲስ አበባ ያው ታመንኩ ብዬ ነው የመጣሁት። ከአንድም 2-3 ጊዜ ጠፍቼ ተይዣለሁ። ወረታ ተይዣለሁ፣ ባህር ዳር ላይ ተይዣለሁ። እንደገና እየተመለስኩ ግን ፋይናሊ ታመመ ተብሎ ምንም የታመንኩት ነገር የለም። ከሕክምና በኋላ ያው ወጥቼ ምንም ነፃ ነው ተብዬ ትምህርት ቤት ገባሁ ማለት ነው። እዛው አዲስ አበባ ጀርሳ ጓሮ ደጃች ገነሜ ተምሬያለሁ። እና እዛ ነው የተማርከው? ተምሬያለሁ። ከዛ ያው ልመለስ ሲባል ወጣሁ ማለት ነው ከቤት ጠፍቼ። አንድ ገዳም ሰፈር አካባቢ ኖር ነበረ። ማሲንቆ የሚጫወትበት ቤት ነበረ። እዛ ነው የተማርኩት። ማሲንቆ ምንም የለመድኩት ነው አዲስ አበባ ነው። ሁሉንም ዘፈንም የተባለ ነገር እና ከዛ በኋላ ያው የሚገርም ነው እምልህ በየቦታው እየሄድኩ መስፈን ጀመርኩኝ። ገዳም ሰፈር አንድ ሴት አስጠግታኝ፣ አልማዝ የምትባል ሴት አስጠግታኝ ያው ወደ 2 ዓመት ያህል ኖርኩ። እዛ ዘፈን ነበር። እዛ ነው ንግድ ቤት ነው። እንደ ቡና ቤት ነው። እየተላላኩም ምን እያልኩም ተናልኩ ማለት ነው። የሚገርም ነው እንግዲህ ከዛ የጀመረ ነው የመጀመሪያ ቲያትር ቤት አምባሳደር ይመስለኛል። ከዛ ሲኒማ ራስ እያለ የመጣው ሂደቱ እንዴት ተፈጠረ? አልማዝ ቤት ይሰራ ነበር ኤልያስ። ከዛ በኋላ ጊዜ አልጨረሰብኝም። እኔ 1 ዓመት ባልሆነ ጊዜ ውስጥ ብዙ ዘፈኖችን መስፈን ጀመርኩኝ ማለት ነው። አንድ ነገር ከፈለክ ትማረዋለህና ቀጠቀጥኩ። ምን አልኩኝ? እንደውም ፈተና ነው የምልህ። አሁንም አብረውን በህይወት ያሉ ልጆች አሉ። አንድ ጊዜ ብቻ ነው የተፈተንኩት እኔ አምባሳደር ጋሽ ተስፋዬ ሲፈተነን አንድ ጊዜ ብቻ ነው። እዛ ሄድና እንትና እዛ ቁጭ በላለኝ ማለት ነው። ከዛ በኋላ አልተፈተንኩም። ሁሉም ግን ከኔ ጋር የተፈተኑት ድምፃኖችም፣ አበበችም፣ ሌሎችም ዘፋኞች በደንብ 3፣ 4፣ 5 ጊዜ ተፈትነዋል። ሌላ እየመጣ እኔ ግን አንድ ጊዜ ነው የተፈተንኩ። አንድ ጊዜ ነው። እዛን ጊዜ አስታውሳለሁ። ሰጠኝ አብረኝ ነበር። ሰጠኝን እንዴት አድርጌ በካልቾ እንደጣልኩት ልነግርህ አልችልም። ፈተናው ላይ በችሎታ ግን ያው ሰጠኝ። ከዛ ወጣና ጎጃም ሄደ። ጎጃም ሲመጣ ደግሞ እኔን 3 ጊዜ አጥፎኝ መጣ ማለት ነው። ሰጠኝም ጥሩ አቅምና ችሎታ ያለው ነበረው፣ ግን የዛን ጊዜ ወደቀ። እስኪ እንግዲህ ጋሽ ተስፋዬ በኢትዮጵያ ሙዚቃ ውስጥ ትልቅ ቦታ ከሚሰጣቸው የኢትዮጵያ የባህል ሙዚቃ ባላደራና ውጤታማ ያደረገ ባለሙያ ነው። እድለኛ ነህ የምልህ ጋሽ ተስፋዬን የሚያክል ባለሙያ መልምሎ ለውጤት ያበቃ ሰው ነው። ግን አሁን በወቅቱ ለምሳሌ አስቴር ከበደ፣ ፀሐይ ዮሐንስ፣ አንተ፣ አበበች ደራራ፣ መሐመድ አወል፣ ኪሮስ አለማየሁ በኋላ ነው አይን ተቀላቅሏል። በርካታ ድምፃውያን ነበራችሁና በምን ሙዚቃ ተፈተንክ? ፈተናው እንዴት ነበር? በአንዴ ማለፍክን ነግረህናል። ግን እንግዲህ እኔ ከድሮ ጀምሮ የጥላሁን ገሰሰን ዘፈኖች ነበር የምወደው እና የዛን ጊዜ አንድ የሆነ የጥላሁን ገሰሰን ዘፈን ሞክሬያለሁ። ምን ነበር እስቲ ኤልያስ? ስጋ ስጋዬን ያየሁ በንገበገብለት ሁሉ ይቀር የለም ወይ የፈራረስኩኝለት የሚል ዘፈን ነበር። ግን በወጣትነት በምን ነበረ የዛን ጊዜ በቃ አንድ ትንሽ ነው የሞከረኝ፣ አለፍኩ ማለት ነው። የሚገርም ነው። ለነገሩ ባለሙያን ያከብራል የሚባል ነገር አለ። በዚህ ውስጥ ያየሁት እሱን ይመስለኛል። ኤልያስ ይሄ ተጽዕኖ እንዴት መጣ? የሚገርም ነው። ምክንያቱም አሁን አንተ እንዳልከኝ በማሲንቆ በባህል ዘፈን ነው ሙዚቃን የጀመርከው። ጥላሁን ለነገሩ ብሔራዊ ቋንቋችን ነው በኢትዮጵያ ሙዚቃ ውስጥ። ግን እንዴት ተጽዕኖ ውስጥ ገባህ ብዬ እኔ በእውነት ነው የምልህ አይደለ ተቦና ዘፈን በጣም አሪፍ ዘፋኝ እየተባልኩ ሰማል። ራሴን ግን ብዬ አላቅም። ምናልባት ጎበዝ ከሚባሉ ድምፃኖች አንዱ ልሆን እችላለሁ።
ጥላሁን ሲዘፍን ማየት አይደለም እድለኛ በመሆኔ ከአብሬው ሰርቻ አይቻለሁ። ሲዘፍን ማየት ብቻ ሳይሆን ቁጡ ነው ብዙ ጊዜ ሲቆጣኝ እንደው ሲሰድበኝ እንኳን ደስ ይለኛል። አሮን ነው ፎር ሳም ሪዝን እኔ ምንም ይሄ ነው ብዬ የምገልጸው ነገር የለኝም። እና የድሮ ዘፈኖቹ ደግሞ የምታውቀው ነው ሰምተህ የምትጠግባቸው አይደሉም ማለት ዋው የሚገርም ነው። ኤልያስ በጥላሁን ገሰሰ ዘፈን ተፈተነ አንቀባሮ ዘፍኖ ድጋሜ ሳይፈተን አለፈ። እንዴት ቀጠለ? እስቲ ከአምባሳደር እስከ ራስ ቲያትር ያለውን እናወራለን። እንደ ቁመናም አሪፍ ስለነበረ ልጅነትም ስላለ ጋሽ ተስፋዬ ደግሞ አንድ ነገር አይቶ ወዲያው የማወቅ ነገር ስላለው በዛ ነው በቃ ይሄ ያስፈልገኛል ብሎ እንትን ያለው እንግዲህ ከዛ በኋላ የነዚህ ዘፋኞች ድምፃውያን ዘፋኞች ከመጡ በኋላ ግን የስቴጅ አቀራረብ ችሎታ ምናምን ትንሽ ያንሳሃል በሚል በቃ ማሲንቆን ብቻ ተጫወተ ብዬ ማሲንቆ ሙዚቀኛ ብቻ ሆንኩኝ። ደግሞ ቤቱም ሙሉ በሙሉ ጥሩ ድምፃውያኖች አሉበት ሙዚቀኛ ሆንኩ ማለት ነው። ከዛ አዎ ጥሩ ድምፃውያኖችም አሉበት ጥያቄ ያለው ግን ካንተ መጀመርም ይቻላል። ጥሩ ድምፃውያኖችን ካንተ መጀመር ይቻላል። አዎ ግን የኔ በፈተናዎች ነው በኋላ እንደገና ራሴን ያረጋገጥኩት። ለምን ያልክ እንደሆነ ተለቅ ያልኩ ስመጣ ይሄ ልጅ ድምጹ ጎበዝ ነው እየተባለ ቡና ቤቶችም ውስጥ ስዘፈን ወይም አንድ ሬስቶራንት ውስጥ ስዘፈን ፋይናንሻሊም በደንብ ባቅሙ እየተገነባው ምን እያልኩ ሄዳለሁ። ግን እዚህ መድረክ ስራ አይሰጠኝም። የመድረኮችን ስራ ሳጣ እኔ በግሌ አሁን ነበረደኝን አይተህ እንደሆነ ነበረደኝን ቡናው ፈላ ነበረደኝን በራሴ ማታ እዛው ስለምሰራቸው እየወጣሁ መስጠት ጀመርኩ ማለት ነው በቲቪ። በረደኝ ቀዝቅዞኛል ቤቷ በረደኝ ቀዘቀዘኝ ቤቷ አስለምዳኛለች ቆንጂት በድረቷ አስለምዳኛለች ቆንጂት በድረቷ። ለቴሌቪዥን ጣቢያ ይሄኛው እዚህኛው መድረክ ላይ እድሉ የለም እና ዘፋኝም ብዙ አለ። ፕላስ ያው እንዳልኩ ከመድረክ እንትናቸው ጋር እነሱ አትራክቲቭ ናቸው ምናምን። እኔ የማታው ስራ ላይ ማሲንቆ ይዤ እንዲህ ስል ነው የምውለው። እዛ መድረክ ላይ ሲሄድ ግን ትንሽ ግራ ያለቀም ጉዳይ አለ። ለቀም ትፈራለህ ምናምን እንደዛ አይነት ነገር ነበርና እንትን ተባለ። ግን ከዛ በኋላ ያው በራሴ ለምን አልሞክርም ብዬ ሙዚቃ ቤቶችን ዘፈኖች ማታም ሰራበት እናት ጓዳ የሚባል ቤት ነበረ። ሴትዮዋ እንደ እናቴ ማለት ናቸው ጽጌባይ ይባሉ ነበር። እዛ ማታ ሰራ ድረስ እዛው ደግሞ ሌሊቱን ደግሞ ዘፈን ክሬት አደርጋለሁ ማለት ነው። በራሴ ሞክራለሁ ግጥሞችን ምንም ለካሴት እያረኩ 8 ዘፈኖችን ጨርሼ ከዛ እዛው እየዘፈንኩ ማለት ነው። ማንም አያውቅም 8 ዘፈኖችን ከጨረስኩ በኋላ ወደ ሙዚቃ ቤት ይዤ ሄጄ መጠየቅ ጀመርኩኝ። ሙዚቃ ቤት እንደሄድኩ ደግሞ ያው ሁሉም ሙዚቃ ቤቶች በማሲንቆ ቀረጽልን በባህል ቀረጽልን ሲሉኝ እኔ ደግሞ በፍጹም ሮሃ ባንድ ካልሆነ ሌላ ባንድ እንኳን አልቀርጽም ብዬ ወስኛለሁና ሮሃ በጣም ተወዳጅ ነበር። ሮሃ ያልሰራው ሙዚቃ ይችላል ደግሞ ፀሐይ ጓደኛችን አውጥቶ በጣም ሰክሰስፉል ሆኗል እዛ ታይም እና ፍንጭቷን እና ባላ አንድ ሙዚቃ ቤት ቀረኝ ማለት ነው። ሁሉ ጋር ደረሰኝ። ሁሉንም ጠይቀ አምባሰል ነበር ደረሰኝ የቀረኝ እሱን ሄጄ ጠየኩት። ባለቤቱ አለው ስለ ወጣት ነበር የዛን ጊዜ ፍቃዱ ዋሪ ፍቄ ወጣት ነበር በጣም እና እኔ ነኝ ያለኝ ምን ፈልገህ ነው ሲለኝ አይ ዘፈን መቅረጽ ፈልጌ ነበር ካሴቱን ይዛሃል ሰራ ለተለማመድ ሳምፕል ነገር አለ አውጅ ያለው አልኩት። ለክ ሌላ ቦታ እንደደበኩት ሄድኩና ኪሴ ውስጥ ነው ያለ ወጥቼ ገባሁና ሰጣሁት ማለት ነው። አሁን ያን ስሰጠው ተስፋዬ ለሜሳ ውስጥ ነበረ። ደራሲ ተስፋዬ ለሜሳ በክራር ኪሮስ አለማየሁ ነው ያጀበኝ። የዘፈኖችን ጠቅላላ ዜማዎችን መስሪያ ቤት ውስጥ ነው መስሪያ ቤት ቴፕ ነው እንትን ያልኩት። ያጀበኝ ግን ኪሮስ ነው። ኪሮስ በጣም ወደው ወንድሜ ነው ባይዘው እና ነው ልክ እንደሰማሁ ግባ በለው ድምፁ በጣም አሪፍ ነው ግባ በለው ሲል ሰማሁ።
የተስፋ ጭላንጭል ዘፈን የመቅረጽ እድል አለኝ የሚለው በሚል መንገድ አየሁ ማለት ነው። ስገባ ተስፋዬ ለሜሳ ደግሞ የምሰራበት ቤት እየመጣ ሁል ጊዜ ያየኛልና እንደውም ገንዘብ ሸልሞኝ ይሄድ ነበረ። ይሄ በጣም ጎበዝ ልጅ ነው ምናምን ይል ነበረ። እንደ አንተ ነህ እንዴት ነው አይኔ የሸፈነብኝ አንተን ለማግኘት ይሄ እኮ በጣም ጎበዝ ልጅ ነው እንደ ግድ የለም በኔ ይሆንብሃለው። ከዛ ተነጋገር እንፈራረም ተባለ። እኔ 500 ብር ጠየኩኝ። 1000 ብር ከፍለሃል አለኝ። ኦኬ ቀብድ 25 ብር ተቀበልኩ ወጣሁ ማለት ነው። በ3 ሳምንት ውስጥ ሌሎችን 2 ዘፈኖችና ዘፈኖቹ ግጥሞቹን ፖሊሽ ተደርገው ሙዚቃ ማህበር ገብቶ ወጣ። ከዛ ሮሃ ባንድ ሄደ። ሮሃ ባንድ ያው የዘመናዊ ሙዚቃ ችግር ነበረብኝ። ትንሽ አስቸገርኳቸው። ያው እነሱ በጣም ጥሩዎች በጣም ጎበዝ ሙዚቀኞች በመሆኑ በታክቲክ በደንብ እንትን ብለው አሰሩኝ። ያን ጨርሰን ልክ ሬኮርዲንግ በጨረስኩበት ሳምንት ክፍለ ሀገር ጉዞ ሄድን ማለት ነው። ፎቶግራፍ ለማንኛውም ተነሳ ብለው ፎቶግራፍ አነሳኝ ምናምን። ልክ 1 ወር ከ10 ቀን ነው አስታውሳለሁ። ጨርስን ስንመጣ ዘፈኑ ሊወጣ ፍላየር ምናምን ተለጥፈዋል። አየሁና ነገር አለ። ከዛ በፊት ግን ያው አንዳንድ ነገሮችን ጨርሰናል። እሱ ጋር ልመጣ ነበር ኤልያስ። አንድ በጣም እድለኛነቴ ይገርማል እኔ በራሴ አመለካከት ማለት ነው። ምክንያቱም በኢትዮጵያ ሙዚቃ ውስጥ ትልቅ ቦታ ከሚሰጣቸው 2 ሰዎች ጋር እድሉ ገጥሟል። ጋሽ ተስፋዬ ለማና ጋሽ ተስፋዬ ለሜሳ። ጋሽ ተስፋዬ ለሜሳም በኢትዮጵያ ሙዚቃ ታሪክ ውስጥ በርካታ ስራዎችን የሰራ እንዲያውም አምባገነኑ ደራሲ ይባላል። በመጥፎ ሳይሆን ጋሽ ተስፋዬ ግጥምም ዜማም ቅንብርም ራሱ ሰርቶ ነው ለገበያ የሚያቀርበው። በዛ እንደዛ አይነት ስያሜ ይሰጠው ነበር። ከዛ ጋር በተያያዘ እንግዲህ የመጀመሪያ አልበም ላይ ኪሮስ አለማየሁ፣ ነዋይ ደበበ፣ ጋሽ ተስፋዬ ለሜሳ አንተ ራስህን ጨምሮ በዜማዎች ተሳትፋቸዋል። ወደ አልበምህ ከመምጣቴ በፊት ዋነኛ ጥያቄ ሊነሳ ይችላል ብዬ አስባለሁ እና ኤልያስ ተባባል በጥቂቱ 5 ስሞች ነበሩት። እያያ፣ ጸጋው፣ ለዋጥ፣ ያሬድና ኤልያስ ተባባል። ኤልያስ ላይ እንዴት ታረፈ? እስኪ እንደው ለዋጥም የሚባለውን አላውቀውም። የኢትዮጵያ እናት አባት ልጅ ወልደው እንደዚህ አይነት ለቡላ፣ ለገንፎ፣ ለአጥሚት፣ ለአጃ የሚሰጥ ስም አያወጡም። ግን ያው ከቤተሰብ ፍቅር ብዙ ጊዜ የማንረዳው ነገር ምንድነው? ቤተሰብ ምክንያት አለው። ለልጁ ስም ሲያወጣ ሊያስታውስ የሚፈልገው ነገር አለ። እሱ ያጣውን ነገር በልጁ ማሳካት ይፈልጋል። ያንን ህልሙን ሁሉ የልጁ ስም ያደርጋል። ከዛ አንፃር ተቦና እንደውራ ስለ እውነት ከሆነ እኔ እናቴ እኔን አርግዛ እንደማለት ነው 2 ልጆቿ 2 ወንድ ልጆቿ የታላላቆች ግዛቴ ተባበልና መልኬ አንተ ተባበል የሚባለው ልጆቿ መልኬ አንተ ተባበል የሚገርም ስም። መልኬ አንተ ተባበል እና ግዛቴ ተባበል አያቷ ነው ምናምን በአንድ ወር ነው የሞቱት። በህመም ተስቦ ወረሽኝ ይባል ነበር መሰለኝ በጎንደር ተስቦ ነው አይደል? እና በዛ ምክንያት የት እንደብቀህ ነው ሰው ብዙ ይሞት ስለነበረ የት እንደብቀህ በዛ ጊዜ ታምሜ ለዋጥህ እንደ ታምሜ ነበር ይባላል። እንግዲህ ከዛ ለማትረፍ ነው ለዋጥህ ውጭ ላትርፍህ ነው እና የተወለድኩበት ጊዜ መጥፎ ዘመን የነበረበት ጊዜ ስለሆነ ስለዚህ አሁን እነ ጸጋ እንዳልከው ለዋጥህ እናቴ እንደውም ብዙ ጊዜ ኬጄቴ ብትለኝ ነበር። እውነቴን ነው። የሚገርም ነው። ኬጄቴ ብትለኝ ነበር። አይ ኤልያስ በጣም የሚገርመው ይሄ ያንተ ብቻ አይደለም። ለምን በኢትዮጵያ ሙዚቃ ውስጥ አልበም ሊያወጡ ሲሉ ከገበያ አንጻር ተብሎ ብዙ ሰዎች ስማቸውን ቀይረዋል በተለያየ ምክንያት።
ድምፃዊ ነዋይ ደበበን ጨምሮ እኔ ከማውቃቸው እንኳን ቻቺ ታደሰ እናንተ ጋር ባልደረባ የነበረው ሱራፌል አዛገ ነበር። ማዲንጎም ራሱ የመጀመሪያ ስሙ ሌላ ነበር፣ ሰራዊቱ ቤት ነው ስሙ የተቀየረና በርካታ ባለሙያዎች አሉ። እንዲህ አይነት አጋጣሚ የለዋጥህ ኤልያስ ላይ እንዲቆም ሂደቱ እንዴት ቀጠለ? ከካሴቱ አያይዘህ አውራ። ዝም ብለን አንድ ስም ይወጣ ተባለና ስም ወጣ። ሲወጣ ያሬድ ምናምን ጸጋው፣ እንዲያውም ጸጋው የምልህ የቤት መጠሪያዬም ነበረ። ለወንድሜ በተለይ የሚጠራኝ በዛ ነበርና የቤት መጠሪያም ነበረኝ። ይህን ስም ብቻ ሞቷል። አሁን በህይወት የለም። ጸጋው እያለ ነበር የሚጠራኝ። ከዚህ ውጭ መጠሪያ አልነበረኝም እና እንደዛ ነው። ስለዚህ ኤልያስ ላይ ተወሰነ፣ ወደ ካሴት ስራው ወደ ካሴት ገባሁ ማለት ነው። ነብዩ ኤልያስ እንትን አይደለም? አዎ። ከዛ ጋር ተያይዞ ወደ መጀመሪያ አልበምህ እንዴት ሆነ ህትመቱ፣ የዜማዎቹ ተወዳጅነት እሱን እናንሳ እስቲ። የምልህ ቅድምም የጠቀስናቸው ደራሲዎች አሉ። ለምሳሌ ኪሮስ አለማየሁ በኤልያስ የመጀመሪያ አልበም ውስጥ ተሳትፏል። ነዋይ ተሳትፏል። ሁለት ዜማዎች ሼበላይ ሼበላ ሼበላ ሼበላይ ሼበላ ሼበላ አይሸኝ መውደድ ካንቺ ሌላ አበባዬ ናበባዬ እምባም አበባዬ ናበባዬ ቀልድና ጨዋታሽ ጨዋታና ለዛሽ ምናምን ይላል። ዋው በጣም ወዳቸው ስራዎች ናቸው። ሼበላይ ሼበላ 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 አይሸኝ መውደድ ካንቺ ሌላ ነዋይ ደበበ ነዋይ ዳማይ ዳማይ የረ ዳማይ 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 የረ ዳማይ 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 ናንቸኔ ናፍቆት ዳማይ ዳማይ ወዶ ስቅኔ ዳማይ ዳማይ ያስገደደኝ ፍቅርሽ ዳማይ ዳማይ የወደድኩሽ ተስፋዬ ለሜሳ እቱ ምን ጠፍቶ ቀያችን ትንሽ እንግባ ሀገራችን። ፍቅሯ ይዞኛል ፍቅሯ ይዘኛል እሷን ይለኛል ከዛች ልጅ ፍቅር ጠምዶኛል። እቱ እጅግር እያለ ጉብል አርሰንም በላለን ጠፍቶ ቀያችን ተነሽ ንግድ ማሳችን እሷ ይዞኛል እሷ ይለኛል ከዛች ልጅ ጠምዶኛል። እሳት ገናኔ ፍዝዝ አላይነ ብልሁን የሚገርም ነው። እስኪ ከሱ ጋር ያይዛ አውራኝ። ምክንያቱም አሁን ሮሃ ባንድን አነሳን። በጣም ዘመናዊ ባንድ ነበር። በርካታ ድምፃውያን ሮሃ ባንድ ጋር ቀርበው ለመቀረጽ ብዙ አስቸጋሪ ውጣ ውረድ ነበረባቸው። ሮሃ ባንዶች የሙዚቃን ክብር በመጠበቅና በተለይ ስነ ምግባርን ደግሞ በማስከበርም ትልቅ አስተዋጽኦ ነበራቸው። ኧረ በፍጹም ግን ከዛ ጋር ተያይዞ ከነአለባበሳቸው ከነስርዓታቸው እንዴት ነው ይሄ ምን ብዬ ልንገርህ ግሩም የሆኑ ሰዎች ናቸው። ግሩም አሁን የኔ ጥያቄ ምንድነው የመጀመሪያ አልበም ውስጥ እነዚህ ዜማዎች ተካተቱ። ሮሃ ቀረጻ አረገ፣ ፍላየር ወይም ፖስተሮች መለጠፍ ጀምረዋል። እሱ ላይ ነው ያቆምነው። በዚህ ውስጥ አብረን እንድትመልስልኝ ነው። ኤልያስ
ከመጀመሪያ ጀምሮ በባህል ሙዚቃ በማሲንቆ እየተጫወተ የመጣ ድምፃዊ ነው። ስለ ሮሃ ያነሳናቸው ነገሮች አሉ። ስለዚህ በጣም የሚገርመኝ ነገር ሪትም ላይ ችግር ነበረብኝ አልክ። የዜማ ምት ላይ ትንሽ ችግር ነበር፣ ግን የተጫወትከው ፍቅሯ ይዞኛል የሚለው ዜማ ደግሞ ከባድ ዜማ ነው ማለት እንዳንተ ከባህል መጣው ለሚልና የዜማ ምት ችግር አለብኝ ለሚል በጣም ፈተና ነበር። እስኪ በጣም አስቸጋሪ ነበር። እንደውም ሰላም ስዩም ትዝ ይለኝ ነበር። እኔ በጣም እሱ ዘፈን በጣም አስቸግሮኛል እና ዛሬቱን በመለቅበት ጊዜ አይ ማሲንቆ የመጣው እንደፈለክ አይደለም በመለቅ ጊዜ ልክ እንደወጣሁኝ እኔ ዘፈኑን እቀጥላለሁ፣ እሱ ይገባል። ሰለቸኝ፣ መረረኝ። ሰላም በዚህ አስታውሰዋል። እስቲ እንዴት ሆነ? ከዛ ፍላይሮ ወጣ፣ ከሱ ጀምሮ ያለው እናውራ። ፍላይሮ ወጣ። ፍላይሮ ከወጣ በኋላ ያው ሙዚቃ ደግሞ ሌላ ተነጋግረን ነበር፣ የቃል ንግግር ነበረን ሌላ ሰው ባለበት እንዳያወጣብኝ። ከዛ በኋላ ያው አንድ ሁለት ዘፋኞች አወጡ መሰል እና በዛን ጊዜ እኔ ደንግጬ አሁንማ ቆይልኝ እንዴት ተነጋግረናል አታውጣው ባልኩት ጊዜ ትዝ ይለኛል። እንደውም ጸጋዬ ዘርፉና ዳምጠው አየለ ጸጋዬ ዘርፉ ማዘጋጃ ቤት እና እነሱ ትንሽ ከወጣ በኋላ አይ እኔ ስራውም እኔ የማወጣው ቀርጬሃለሁ፣ ለዛም የከፈልኩህን ከፍዬሃለሁ፣ ከዚህ በኋላ ስራው የኔ ነው አያገባህም አለኝ ማለት ነው። አምባሰል አይ የማይሆንም እንደዚህማ ማድረግ የለብህም፣ ለምን እንደዚህ ታደርጋለህ? ይሄማ ጥሩ አይደለም፣ የተነጋገርንበትን መርሳት የለብህም ምናምን ብዬ እንትን አልኩ ነው። አይሆንም ዲሳይድ አድርጌያለሁ ምናምን ነገር አለ ማለት ነው። እና እዛ ተጨቃጨቅን፣ እያለቀስኩ ወጣሁ ማለት ነው። እንደውም እንዳትመጣ ነኝ አንተ ባልከው ጊዜ አይወጣም ስላለ እንዳትመጣ ሱቅ ካሁን በኋላ ስራ ጨርሳል ከኔ ጋር እንደውም እንዳትደርስ ምናምን በለኝ። እያለቀስኩ ወጣሁ ማለት ነው። እና ዘፈኑ ሰኞ ሊወጣ ሐሙስ አድቨርታይዝ አድርጎ ምናምን ሲል ብሔራዊ ሆቴል የሚባል ፊት ለፊት አለ። እዛ ቁጭ ብዬ እኔ ዘፈኑን አያለሁ ማለት ነው። አምባሰል ፊት ለፊት እና በደውም በቃ መኪና መንገዱ ሁሉ ሞልቶ በፖሊስ ምናምን ሰው ይባረራል። እና አንዳንድ ጊዜ ሁለቱን ቀን እንደዛ ካሳለፍኩ በኋላ ቅዳሜ ቀን ወደ ከሰዓት አካባቢ ነው ቁጭ ብዬ ሳይ እኔ ነኝ እንዴ ማለት ጀመርኩ። ራሴን አላምን ብዬ ምክንያቱም አትምጣ ብለኛል። ፈለገ እንግዲህ የሚመታኝ እንጂ ሄዳለሁ ብዬ ሄድኩ ማለት ነው። ስገባ ፈሪ ጎንደር አይደለም አንተ እንደውም ማለት ይሄን የመሰለ ስራ ይዘህ ትፈራለህ ምናምን አለ። እሱ ኦልሬዲ ያውቆታል እንግዲህ ምልክቱን አይቷል ማለት ነው። አካ ዘፈኑ ሲወጣ ያው እንደ አዲስ ዘፈን አይደለም ሽያጭ የነበረው የሚለው ኤክስፔክት እንደሚደረግ ዘፋኝ ነው። ድብልቅልቅ ወጣ። ለነገሩ አዲስ አበባ አንኖር እንጂ እኛም በነበርንበት ቦታ የዛን አልበም ተቀባይነት አረሳም። እዛ አልበም ውስጥ ከፍተኛ ዝናና ስም ካሰጡ ስራዎች መካከል ጋሽ ተስፋዬ ለማና ያንተም አስተዋጽኦ ያለበት ደግሞ ዋንኛው ማማዬ ነው። ዳማይ ያው ሁሉም ተወዷል እምልህ። ኤልያስ ሲባል ቀድሞ በሰው አእምሮ ውስጥ ከሚመጡት ስራዎች ማማዬ አንዱ ነው። በነገራችን ላይ ጋሽ ጳውሎስ ኞኞ በጣም ከሚወዳቸው ስራዎች አንዱ ነበር ማማዬ። በተደጋጋሚ ያው እኔ ከማስታውሰው ከዚህ ጋር ተያይዞ ምናነሳቸው ጥያቄዎች ይኖራሉ። ኤልያስ ግን ዞሮ ዞሮ በማማዬ ፋታና ድርግ ከዛ እንቀጥላለን። ግን ዘፋኝነት ሁኔታ እንዴት ሆነ፣ ሙዚቀኝነትስ፣ ራስ ቲያትር እንዴት ሆነ የሚለውን እንቀጥልበታለን። ግን ማማዬን ፋታ መውሰጃ ማድረግ እንችላለን።
ሳቅሽ በላሰው ከወድጓዳ ስፍራ ጠይም የሳመሰው እንኳን ሽማግሌ ዳኛ ማይመልሰው እንኳን ሽማግሌ ዳኛ ማይመልሰው ደጠናው ከእንግዲህ ታከተኝ የሆዷን ጠይቆ ማንባሰናበተኝ ደጠናው ከእንግዲህ ታከተኝ የሆዷን ጠይቆ ማንባሰናበተኝ አጋሞንግራሩም ጎዝግዘው ቢተኙ መች ጎረበጣል የልብን ካገኙ ቁጣዋ ባል ነበር ያመነጫነጫ የውሃ ዳር ሎሜ ነው የሚመስለው ጉንጯ የውሃ ዳር ሎሜ ነው የሚመስለው ጉንጯ ደጠናው ከእንግዲህ ታከተኝ የሆዷን ጠይቆ ማንባሰናበተኝ ደጠናው ከእንግዲህ ታከተኝ የሆዷን ጠይቆ ማንባሰናበተኝ ማማዬ ነረኔ ማማዬ ቆንጆ ልጅ ማማዬ አይነ ኮሎ ሽንጠሎጋ የወለዱ እንደሆን ሸጋ መልካም ቆንጆ የወለዱ እንደሆን ግወቴም ድትሻ የወለዱ እንደሆን ታመጣለች አማች ብረት መዝጋሚ ሆኑ ካገቡ እንኳን አይቀር ሸጋ መልካም ቆንጆ መርጠው ያገባሉ ከወደዱም አይቀር መልካም ጸባይ ያላት መርጠው ይወዳሉ ገንዘብ አላት ብሎ መልከ ጥፉ ማግባት ገንዘብ አላት ብሎ መልከ ጥፉ ማግባት ገንዘቡም ያልቅና ሁለተኛው ጥፋት ገንዘቡም ያልቅና ሁለተኛው ጥፋት ካገቡ እንኳን አይቀር ሸጋ መልካም ቆንጆ መርጠው ያገባሉ ከወደዱም አይቀር እውቀት የምትሻ መርጠው ይወዳሉ ገንዘብ አላት ብሎ መልከ ጥፉ ማግባት ገንዘቡም ያልቅና ሁለተኛው ጥፋት መች ይቀርላታል ካልተጠነቀቀች መች ይቀርላታል አንድ ቀን ቀልጣፎች ባሏን ይነጥቋታል አንድ ቀን ቀልጣፎች ባሏን ይነጥቋታል ስለ አበሻ ሴቶች ሲነገር ሲወራ ስለ ጸባያቸው ባህልና አክባሪ የውፍሬ ናቸው እባካችሁ ወንዶች ጣልጣል አታርጓቸው ስለ አበሻ ወንዶች አውቀዋለሁና ሚስጥሩን ልናገር ናቅ ሲያደርጉት ነው በደንብ የሚያፈቅር ከአፍቃሪያን በሙሉ ባለም ከሚታየው ወደድኩ ያሉት ቀን ቶሎ የሚኮራ ያበሻ ወንድ ነው በመዝናኛ ቦታ አብሮሽ ተቀምጦ አሻግረሽ ካልጠቀስሽ ደውሎ ሲያናግርሽ ጆሮ ላይ ካልዘጋሽ አልፎ አልፎ አንዳንድ ቀን ሂድ ወደዚያ ካላሽ እህቴ ነች ብሎ ሴት ነው የሚያመጣብሽ
ኦሬንታል ብርጽ እንደ ጁገብጋባ እንደ እንግሊዝ ማሽን ነው የሚሆንብሽ አረኛ ወንዶች እስኪለኛ ሴቶችን ሰልጥንላቸው አልፎ አልፎ ሲሰርቁ ዝም እንበላቸው አልፎ አልፎ አንዳንድ ቀን ይሁን ጃባይ ሁሌ ክትፎ ቢቀርብ አይሰለችም ወይ ሁሌ ክትፎ ቢቀርብ አይሰለችም ወይ አምሽቶ ሲመጣ በቶሎ አትቆጪ አምሽቶ ሲገባ በቶሎ አትቆጪ ከሚታሽ በታች ቢላ አስቀምጪ